ክቡራን ተመልካቾቻችን ዘውትር ቅዳሜ ምሽት በዚህ ሰዓት ወደ እናንተ የሚደርሰው የካሪቦ አፍሪካ መሰናዶ እንዲህ ተጀምሯል። በዛሬው የካሪቦ አፍሪካ መሰናዶም እንዲሁ ሁለት መሰናዶችን በመጨረሻ ሙዚቃ ለእናንተ ለተመልካቾቻችን የምናደርስ ነው የሚሆነው። እንግዲህ ከሰሞኑ ኢትዮጵያ አዲስ አበባ ትልልቅ ዓለም አቀፍና አህጉር አቀፍ ኮንፈረንሶችን አስተናግዳለች። ከነዚህ ውስጥ አንዱ የአፍሪካ ህብረት ጉባኤ ነው፣ 39ኛው ማለት ነው። ከዚህ የህብረቱ ጉባኤ ድባብ አሁንም ገና አልወጣንም፣ ገና ባሳለፈው ሳምንት እንደመካሄዱ መጠን ማለት ነው። እናም የዛሬውን የካሪቦ አፍሪካ መሰናዶም ከዚሁ ከአፍሪካ ህብረት አዳራሽ በመሆን ወደ እናንተ የምናደርስ ነው የሚሆነው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ቆዩ። ከሰሞኑ እንግዲህ አዲስ አበባ በርካታ ዓለም አቀፍ እንዲሁም ደግሞ አህጉር አቀፍ ሁነቶችን በማዘጋጀት ሞቅ ደመቅ ብላ ከርማለች። ከነዚህ ሁነቶች መካከል ደግሞ ቀደም በመግቢያዬ ላይ እንደነገርኳችሁ 39ኛው የአፍሪካ ህብረት የመሪዎች ጉባኤ እንዲሁም ደግሞ ሁለተኛው የጣሊያን አፍሪካ ጉባኤ ተጠቃሽ ነው። እንግዲህ የጣሊያን አፍሪካ ጉባኤ ከዚህ ቀደም በሮም ተካሂዶ የነበረ ሲሆን አሁን ደግሞ ለሁለተኛ ጊዜ በዚህ በአዲስ አበባ ተካሂዷል። እንግዲህ ከጊዜ ወደ ጊዜ የውጭ ወይም ደግሞ ምዕራባውያን አፍሪካ ላይ አይናቸውን እየጣሉ አፍሪካን ለትብብር እያለሟት እየፈለጓት የመጡ ይመስላል። ይሄ የጣሊያን አፍሪካ ጉባኤም አንዱ የዚህ ማሳያ ነው። ጣሊያን እንግዲህ ማቲ ፕላን ስትል ያቀደችው ከአፍሪካ ጋር በጋራ በልማት በኢኮኖሚ ተጠቃሚነት ዙሪያ ለመስራት ያቀደችው እቅድ አለ። ይህ እቅዷም አውሮፓንና ጣሊያን የአውሮፓ ሀገር እንደመሆኗ አውሮፓንና አፍሪካን በማገናኘት እንደ ድልድይ በመሆን በርካታ ስራዎችን በስራ እድል ፈጠራ ወጣቶችን አቅማቸውን በማበልጸግ ላይ ልትሰራ እንዳቀደች በዚሁ በጉባኤ ላይ ተነስቷል ማለት ነው። ከዛም ባሻገር እንግዲህ ከሰሞኑ በአዲስ አበባ ከተካሄዱ ሁነቶች መካከል ትልቁ ዓለም አቀፍ ትኩረትንም የሳበ በርካታ መገናኛ ብዙሃን እዚህ አዲስ አበባ ላይ ከትመው የዘገቡት 39ኛው የአፍሪካ ህብረት የመሪዎች ጉባኤ ነው። በዚህ በመሪዎቹ ጉባኤ ላይ በርካታ ጉዳዮች ተነስተዋል። እንግዲህ የዘንድሮው የአፍሪካ ህብረት ጉባኤ አጀንዳውን የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ለአጀንዳ 2063 መሳካት በሚል እቅድ ነው አጀንዳውን የዚህን ዓመት አጀንዳ ይፋ ያደረገው ማለት ነው። የመሪዎች ጉባኤ ሲካሄድም በርካታ የስራ ኃላፊዎች ንግግራቸውን አድርገዋል ማለት ነው። ከነዚህ መካከል የአፍሪካ ህብረት የወቅቱ ኮሚሽነር መሐመድ አሊ ይገኙበታል። እሳቸውም እንዳነሱት እንግዲህ አፍሪካ በየዓመቱ በርካታ አጀንዳዎችን እየቀረጸች ለምሳሌ የጥይት ጩኸት የማይሰማባት አፍሪካ፣ ጸጥታዋ ሰላሟ የተረጋገጠ አፍሪካ የሚሉ የተለያዩ አጀንዳዎችን በየዓመቱ እየቀረጸች ትሰራለች። ይሁንና አፍሪካን ከግጭቶች ማላቀቅና ሰላም ማምጣት ግን እየከበደ እንደመጣ አንስተዋል። ስለዚህም አፍሪካውያን በትብብር ሊሰሩ እንደሚገባ ነው ያነሱት። የዘንድሮውንም መሪ ቃል በማስመልከት ሀገራት በትብብር በውሃና በንጽህና አጠባበቅ ላይ ሊሰሩ እንደሚገባ አንስተዋል። ከዛም ባሻገር በዚሁ ሁነት ላይ ንግግር ያደረጉት ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። እሳቸውም እንግዲህ ኢትዮጵያ እና የአፍሪካ ሀገራት በትብብር የአጀንዳ 2063ን ለማሳካት ሊሰሩ እንደሚገባ አንስተዋል። ከዛም ባሻገር ደግሞ የሚዲያዎችን ሚና ታሪኮችን በመንገር ረገድ ሚዲያዎች ትልቅ አስተዋጽኦ እንዳላቸው ነው የተናገሩት። ሌላው በዚሁ መድረክ ላይ ንግግር ያደረጉት ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ናቸው። አንቶኒዮ ጉቴሬዝም እንዲሁ የተባበሩት መንግስታት ድርጅት ለአፍሪካ ጉዳዮች ትኩረት ሰጥቶ እንደሚሰራ ነው ያነሱት። በዚህ መሰረት አፍሪካ እንግዲህ በጸጥታው ምክር ቤት ውክልና እንደሌላት ወይም ደግሞ ቋሚ መቀመጫ እንደሌላት ይታወቃል። ስለዚህም አፍሪካ ቋሚ መቀመጫ እንድታገኝ ሊሰራ ይገባል። የአፍሪካ ጉዳይ ወደ ጠረጴዛው ከመጣ
ሊሞግቱት ወይም ደግሞ የአፍሪካ ጉዳይ ላይ ምላሽ ሊሰጡ የሚገባው አፍሪካውያን ናቸው ሲሉ ተናግረዋል ማለት ነው። እንግዲህ ይህንን ካልኳችሁ ዘንዳ ቀጣዩ መሰናዷችንም እዚሁ አፍሪካ በጸጥታው ምክር ቤት ያለምን ውክልና የላትም፣ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ምን ይደረግ በሚለው ጉዳይ ላይ ያተኮረ ነው። በዚህ ጉዳይ ላይ ደግሞ ኤፍሬም ምትኩ ቆንጆ መሰናዶ አሰናድቶልናል። እሱን ተከታትለን ተመልሰን እንገናኛለን። አብራችሁ ቆዩ። ካሜሩናዊው ጋዜጠኛ በአዲስ አበባ የተካሄደውን የአፍሪካ ህብረት ጉባኤ ለመዘገብ ከመጡ ጋዜጠኞች መካከል አንዱ ነው። ጋዜጠኛው የዓለምን ፖለቲካ ሁኔታ መከታተል ሙያው ያስገድደዋል። ከዓለም ፖለቲካም አፍሪካ በጸጥታው ምክር ቤት አለመወከሏ የሚያስገርመው ነው። ይህን ሁኔታም ያልገባኝ ጉዳይ ነው ሲል ይገልጸዋል። የአፍሪካ ዲፕሎማሲ ደካማ ይሁን አይሁን እርግጠኛ አይደለሁም። ነገር ግን አንድ ነገር ግልጽ አይደለም። በ2026 አሁንም አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ቋሚ ወንበር ስለማግኘቷ የምናወራበት ምክንያት ሊገባኝ አልቻለም። በዓለም ሰላምና መረጋጋት ላይ ወሳኝ ውሳኔዎች በሚተላለፉበት መድረክ አፍሪካ አለመወከሏ አግባብ አይደለም። አፍሪካ ጠንካራ አቋም መያዝ አለባት። እንዲህ ያለ ነገር በዚህ ዘመን ሊቀጥል አይገባም። happen in 2026, I think. ይህን የጋዜጠኛው ሐሳብ የተባበሩት መንግስታት ድርጅት ዋና ጸሐፊም ያስገረመ ይመስላል። በአዲስ አበባ በተካሄደው የአፍሪካ ህብረት 39ኛው የመሪዎች ጉባኤ ላይ አፍሪካ በጸጥታው ምክር ቤት አለመወከሏ ተቀባይነት እንደሌለው አንስተዋል። አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ቋሚ ወንበር አለማግኘቷ በምንም መስፈር ተቀባይነት የለውም። አሁን ያለነው በ2026 እንጂ በ1946 ዓመተ ምህረት አይደለም። ስለ አፍሪካም ሆነ ስለ ዓለም ማንኛውም ውሳኔ በሚወሰንበት ጠረጴዛ ዙሪያ አፍሪካ የግድ መገኘት አለባት። አፍሪካ በዓለም አቀፍ ተቋማት አለመወከሏ አፍሪካን በራሷ ጉዳይ ባይተዋር አድርጓታል። ይህም የአፍሪካ ጉዳይ በሌሎች እንዲወሰን እያደረገ የሚገኝ ነው። በመሆኑም አፍሪካ ለመወከል ከትምህርት ጀምሮ በራሷ ጉዳይ መወሰን እንድትችል ማድረግ ያስፈልጋል። የብሬተን ውድስ ተቋማት ከፍተኛ አመራር በምዕራባውያን መመራቱ እውነት ነው። ነገር ግን አፍሪካውያን በእነዚህ ቦታዎች ላይ ለመቀመጥ የሚያስችል የትምህርት ደረጃ ብቃትና ልምድ ላይ ደርሷል። ይህ የዲፕሎማሲ ጉዳይ ነው። እንዲሁም ሌሎች በቁም ነገር እንዲያዩንና ራሳችንን በቁም ነገር የመመልከት ጉዳይ ነው። አፍሪካ እዚህ ላይ ትልቅ ሚና አላት። ለምሳሌ በዓለም የንግድ ድርጅት መሪዋ ናይጄሪያዊት መሆኗን አይተናል። ይህ የተገኘው በታምር ሳይሆን በብቃትና በጥንካሬ ነው። ጠንክሮ መስራት፣ ብቃትና ብልህ ዲፕሎማሲ አፍሪካውያንን ወደዚህ የኃላፊነት ቦታዎች ያመጣቸዋል። I think hard work and merit and a lot of diplomacy is also going to get Africans to these other positions. And strengthening multilateralism. ዓለም አቀፍ የፋይናንስ ስርዓቱንና የጸጥታው ምክር ቤት በማሻሻል በ21ኛው ክፍለ ዘመን የባለብዙ ወገን ትብብርን ማጠናከር ይገባል። UN Security Council. A continent with 1,000 peculiarities and 1,000 demands. አፍሪካ ሺህ አይነት ልዩ ባህሪያትና ሺህ አይነት ፍላጎቶች ያላት አህጉር ናት። አንዳንዶቹ እርስ በርሳቸው በጣም የተለያዩ ናቸው። አህጉሪቱ በተፈጥሮ ሀብት፣ በጥሬ ዕቃዎች እና ለም በሆነ መሬት የበለጸገች ናት። በተጨማሪም በእውቀት ዘመን ውስጥ ወሳኝ በሆነ የሰው ኃይል መታመን ትችላለች። ኢጣሊያ አብዛኛውን ኃይሏን ሰው ሰራሽ አስተውሎትን ጨምሮ ለወጣቶች ስልጠናና ፕሮጀክት ላይ የዋለችው ለዚህ ነው። የኛ አመለካከት ግልጽ ነው። ኢጣሊያም ሆነች አውሮፓ አፍሪካን በአግባቡ ግምት ውስጥ ሳያስገቡ ስለ ወደፊቱ ማሰብ አይችሉም። ምክንያቱም የኛ መጻኢ ዕድል የተመሰረተው በእናንተ ላይ ነው። እነዚህ ቅድሚያ የሚሰጣቸው ጉዳዮች በአፍሪካ አመራር የተቀረጸውን የወደፊት ስምምነትና የተባበሩት መንግስታት ድርጅት ለአፍሪካና ለሌሎችም የሚሰጠውን ድጋፍ ለማጠናከር የታለመውን የዩናይትድ ኔሽንስ 80 ተነሳሽነት መረጃ ይሰጣሉ። To strengthen UN support to Africa and beyond. አፍሪካ ይህን ታሪክ ለመቀየር የጀመረችው ስራ በተለያዩ አካላት ተቀባይነት አግኝቷል። ለዚህም አህጉሪቱ በዓለም አቀፍ ተቋማት ለመወከል የምታደርገው ጥረት ከመደገፍ ጀምሮ አሁን ተጨማሪ ስራ ያስፈልጋል። It's about time. It's about time. There's no reason
የጊዜ ጉዳይ ነው። እንደ ጎርጎሮሳውያኑ የዘመን ቀመር በ2026 አፍሪካ በዓለም አቀፍ መድረኮች ላይ የሚገባት ቦታ ሳይኖራት መቆየቱ ምንም ምክንያት የለውም። አፍሪካ የሰው ኃይል ዕውቀትና እምቅ አቅም አላት። በትልልቅ ቦታዎች ለመቀመጥ ይህም ዋስትና ሊሆን ይገባል። ይህ እንዲሆን ማድረግ ያለባት ራሷ አፍሪካ ናት። In different international organizations. It's up to Africa to make that happen, I think. Let me tell you about the World Bank and IMF. የዓለም ባንክና የዓለም አቀፍ የገንዘብ ድርጅት ብድርን በተመለከተ ጃፓንና ደቡብ ኮሪያ ተበድረው መልሰዋል። በአፍሪካ ግን ለምን ይከሽፋል? እነዚህ አፍሪካ ሊፈታቸው የሚገቡ ተግዳሮቶች ናቸው። ዋናው ጉዳይ ፖለቲካዊ ቁርጠኝነት ነው። ዓለም አቀፍ ንግድ ትልቅ ቢዝነስ ነው። መንግስት እንደ ቢዝነስ መመራት አለበት። መንግስት የውጭ ኢንቨስትመንትን ለመሳብ ምቹ ሁኔታን የመፍጠር ኃላፊነት አለበት። To attract foreign investment. Let me tell you, the voices of Africa are real. የአፍሪካ ድምጽ እውነተኛ ትክክለኛና ለዓለም አስፈላጊ ነው። አፍሪካ ከ2023 ጀምሮ በቡድን 20 ውስጥ መካተቷ አህጉሪቱ በዓለም አቀፍ ዲፕሎማሲ መድረክ ያላትን ቦታ የሚያረጋግጥ ነው። ከእንግዲህ ችላ ሊባሉ አይችሉም። ስለዚህ የዜጎችን የመሪዎችንና የባለሙያዎችን ድምጽ ማሰማት መብታችን ነው። የአፍሪካ ህዳሴ ትርጉሙም ይሄ ነው። African Renaissance is all about. I thank you. አፍሪካ ይህን ለዘመናት የዘለቀ ልምድ ለመቀየር ጸጥታዋን ማረጋገጥ ይገባታል። ይህም የሁሉንም ትብብር የሚፈልግ ጉዳይ ነው። We continue to have 3 major areas of focus. በሶስት ዋና ዋና የትኩረት አቅጣጫዎች ላይ ትኩረት ማድረጋችንን እንቀጥላለን። በመጀመሪያ በሱዳን ሰላም እንዲሰፍን ተፋላሚ ወገኖች ግጭትን በአስቸኳይ ለማቆም ቃል ሊገቡና ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ንግግሮችን መጀመር አለባቸው። ይህም ሁሉንም ያካተተና በሱዳናውያን ባለቤትነት የሚመራ የፖለቲካ ሂደት መሆን አለበት። በደቡብ ሱዳን የአፍሪካ ህብረት ከፍተኛ የልዩ ኮሚቴ የፖለቲካ ውይይቶችን ለማነቃቃትና ዳግም ግጭት እንዳይነሳ ለመከላከል ጠቃሚ እድል ይሰጣል። በዲሞክራቲክ ሪፑብሊክ ኮንጎ የተገቡ ቃላት መከበር አለባቸው። ይህም በአስቸኳይ ተኩስ በማቆምና የኮንጎ ግዛታዊ አንድነት በማክበር መጀመር አለበት። In the respect of the territorial integrity of the RDC. ክቡራን ተመልካቾቻችን መሰናዶውን ተከታትለን ተመልሰናል። እንግዲህ ቅድም በመግቢያዬ ላይ እንደነገርኳችሁ ኢትዮጵያ ከሰሞኑ ሞቅ ደመቅ ብላ ቆይታለች። የጣሊያን አፍሪካ ጉባኤ እንዲሁም የአፍሪካ ህብረት ጉባኤን በማሰናዳት ማለት ነው። በዚህ የአፍሪካ ህብረት ጉባኤ ላይ በነገራችን ላይ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒም ተገኝተው ነበረ። እሳቸውም በዚሁ በጉባኤው ላይ ባደረጉት ንግግር ጣሊያን አፍሪካንና አውሮፓን በማገናኘት ረገድ ድልድይ ሆና ሰራለች ብለዋል ማለት ነው። ሰሞኑ በዚሁ በአዲስ አበባ በተካሄዱት ዓለም አቀፍና አህጉራዊ ሁነቶች ላይ በርካታ መገናኛ ብዙሃን ከዓለም አቀፍ ደረጃም ከአፍሪካም እንዲሁም እዚህ ሀገር ውስጥ ያሉ ተሳታፊ ሆነዋል። ቁጥራቸው ከ1000 ገደማ የሚልቅ ማለት ነው። መገናኛ ብዙሃን እንግዲህ ታሪኮችን በመቅረጽ ረገድ ትልቅ አስተዋጽኦ ነው ያላቸው። እኛም ታዲያ እዚህ አፍሪካ ህብረት ተገኝተን የነበሩ መገናኛ ብዙሃኖች እንዴት አድርገው ዘገባዎችን ዘገቡ፣ በምን አማራጮች ከባለፈው ዓመት በዘንድሮ ዓመት የተለየው ነገር ምንድነው ስንል ጠይቀናል። ይህንን የተመለከተውን መሰናዶን በቀጣይነት ወደ እናንተ የምናደርስ ነው የሚሆነው። አሁንም አብራችሁ ቆዩ። መገናኛ ብዙሃንና ባለሙያዎቻቸው በዓለም አቀፍ ደረጃም ሆነ በአህጉር አቀፍ ደረጃ ለሚካሄዱ ኮንፈረንሶች ድምቀቶች ናቸው። ፈጣን መረጃዎችን ለአድማጭ ተመልካች ያደርሳሉ፣ ታሪኮችን በዘገባዎቻቸው ያስመለክታሉ። ከሰሞኑ የተካሄደውን 39ኛውን የአፍሪካ ህብረት ጉባኤ ለመዘገብም ታዲያ በርካታ መገናኛ ብዙሃንና ባለሙያዎቻቸው በዚቹ በመዲናው አዲስ አበባ ከትመውም ነበር። This is my first time covering the African Union Summit. የአፍሪካ ህብረት ጉባኤን ስዘግብ ለመጀመሪያ ጊዜ ነው። በዘገባዬም ከጉባኤው መካሄድ ጀርባ ያሉ ጉዳዮችን፣ በጉባኤው የተነሱ ጉዳዮችንና የትይዩ ሁነቶችን ሽፋን ሰጥቻለሁ። ዘገባዎቼ ግልጽና ያልተወሳሰቡ ናቸው። በአጠቃላይ ትልልቅ ቦታ ላይ የሚገኙ ነጋዴዎችና ዲፕሎማት ብቻም ሳይሆን ለማንኛውም ሰው በሚገባ መልኩ ነው የዚህን ጉባኤ አስፈላጊነት የዘገብኩት። Just to make it simple for them to actually understand why this gathering is important. I'm here to cover the AU Summit.
It's not my first time to be here in Addis. እኔ እዚህ የተገኘሁት የህብረቱን ጉባኤ ለመዘገብ ነው። ወደዚህ ስመጣ ለመጀመሪያ ጊዜ አይደለም። ባለፈው ዓመት የነበረው የህብረቱ ጉባኤን ዘግቤያለሁ። እንደ ጋዜጠኛ የህብረቱን ጉባኤ ብቻ ሳይሆን በአፍሪካ የተለያዩ ሀገራት እየተካሄዱ ያሉ ስራዎችንም ሰርቻለሁ። በኡጋንዳ፣ ሞዛምቢክ ተካሂዶ የነበረውን ምርጫም ለመዘገብ ሄጄ ነበር። ቦትስዋናም እንዲሁ። በአፍሪካ የሚገኙ ይህንን የመሰሉ ጉዳዮችን መዘገብ ትልቅ ልምድ ይዞ ይመጣል። ምክንያቱም ከሰዎች ጋር ትገናኛለሽ፣ ባህሉን ታውቂያለሽ፣ ከሙያ ባልደረቦች ጋዜጠኞች ጋር ተገናኝተሽ ሀሳቦችንና እይታዎችን ተለዋወጫለሽ። የአፍሪካ ጉዳዮችን መዘገብ ደስ የሚል ነገር ነው። Journey that I've gone through, especially covering Africa. የመገናኛ ብዙሃኑ ባለሙያዎች ጉባኤውን በቀጥታ ስርጭት ሽፋን ሲሰጡት ተስተውለዋል። በቴሌቪዥን በሬዲዮና በማህበራዊ ግንኙነት አውታሮችም ሳይቀር ለአድማጭ ተመልካቾቻቸው ተደራሽ አድርገዋል። We're on social media, we're also on television. ማህበራዊ መገናኛ ብዙሃንና ቴሌቪዥን ተጠቅመን ዘገባዎቻችንን አሰራጭተናል። በእነዚህ አውታሮች መልእክቶችን አስተላልፈናል። And then put it on those mediums. News Central is covering on TV broadcast. የኛ ጣቢያ ኒውስ ሴንትራል በቴሌቪዥንና በዩቲዩብ ቀጥታ ስርጭት ሽፋን ተሰጥቶታል። በአብዛኛው እዚህ የተገኘው መገናኛ ብዙሃን ዘገባዎችን ያሰራጨው በብሮድካስት ይመስለኛል። ምክንያቱም አንቺም እንደምትመለከቱ በርካታ ካሜራ እዚህ ይታያልና ነው። Covering the AU summit. አፍሪካ የራሷ የሆኑ ያልተነገሩ ሀገር በቀል እውቀቶች፣ ባህሎችና ታሪኮች ያሏት አህጉር ናት። ይህንን አዎንታዊ መልኳን የሚያሳዩ ዘገባዎችና ታሪኮችን ለዓለም ማሳየት ደግሞ የአፍሪካውያን መገናኛ ብዙሃን የቤት ስራ። Telling the African story, the good African story. የአፍሪካን መልካም ታሪኮች ልንናገር ይገባል። እንደምናየው ከሆነ ስለ አህጉሪቱ በሚሰሩ ዘገባዎች በስፋት የሚነገረው ጥሩ ያልሆነው መልኳ ነው። በአፍሪካ ደግሞ እንደምታውቁ በርካታ ጥሩ ነገሮች አሉ። እናም ቅድሚያ መገናኛ ብዙሃን እነዚህን አዎንታዊ ታሪኮች ሽፋን መስጠት ላይ ሊያተኩሩ ይገባል። ሁለተኛ ደግሞ በዘገባዎቻችን ላይ ለምሳሌ የተቋማትን ጉዳይ ቢያነሱ በሁሉም የአፍሪካ ግዛት ውስጥ የሚኖሩ ህዝቦች ሊረዱት በሚችሉት መልኩ ቀላልና ግልጽ ሆኖ መቅረብ አለበት። በገጠሩ ክፍል የሚኖሩ ማለት ነው። So that's the role of the media in Africa. Media has a powerful role to play because it's very influential. እንደ አፍሪካዊ ጋዜጠኛ አፍሪካዊ ታሪኮች ላይ ማተኮር አለብን። እዚህ ያለነው እኛ ነን። አድማጭና ተመልካች እኛ ከዚህ የሰጠነው ትርክት ነው የሚቀበለው። እናም እንደ ጋዜጠኛ ዘገባዎቻችን ግብ ሊኖራቸው ይገባል። ሁሌም ስለ ሙስና፣ ስለ ፖለቲካዊ አሻጥሮች እያወራን ልንቀጥል አንችልም። እነዚህ ነገሮች አሉ። ስለዚህ ጉዳዮች መዘገብ የለብንም እያልኩ አይደለም፣ ግን በአሉታዊ መልኩ ብቻ መሆን አይለበትም ነው የኔ ሐሳብ። መገናኛ ብዙሃኑ ሊሰሩበት የሚገባው በርካታ መልካም ታሪኮች በአህጉሪቱ አሉ። ተመልከጂ፣ በአፍሪካ በርካታ ወጣቶች ጥሩ ስራ ይሰራሉ። መገናኛ ብዙሃኑ ለነዚህ ትኩረት ሊሰጡ ይገባል። ሌሎች ረሃብተኞች እንደሆን ይዘግባሉ። እኛ ግን እየሰራን፣ እየገነባን፣ እየታገልን ነው። ይህ ተገቢ ሽፋን ሊሰጠው ይገባል። To reflect the country. AU summit, I think it hasn't got a lot of coverage from the media. የአፍሪካ ህብረት ጉባኤ በሚገባው ልክ በመገናኛ ብዙሃን ተገቢውን ሽፋን አግኝቷል ብዬ አላምንም። ይሄን ነው የምለው ለምን መሰለሽ? አሁን እኔና አንቺ እያወራንበት ባለንበት ሰዓት ዩቲዩብ ላይ ብትገቢ ስለ ህብረቱ ጉባኤ የቀጥታ ሽፋን የሚሰጡ በጣም ጥቂቶች ናቸው። እናም በአጠቃላይ የቀጥታ ስርጭት ሽፋኑ በኔ ግምገማ በቂ አይደለም እላለሁ። እናም ይህንን ነገር የአፍሪካ ህብረት ራሱ ሊሰራበት የሚገባ ጉዳይ እንደሆነ ነው ማምነው። ጋዜጠኞች እዚህ መጥተው ስለ ህብረቱ ድምጽ እንዲሆኑ ማለቴ ነው። በዚህ አዳራሽ ውስጥ ከዚህ ግድግዳ ጀርባ መሪዎቹ የሚመክሩበትን ጉዳይ ትርክቶቹን ለማህበረሰቡ ካላደረሰ ምንም መፍጠር አይቻልም። To take the narrative outside, it's going nowhere. ለአፍሪካ ሁለንተናዊ እድገት የሚወሰኑ ውሳኔዎች፣ በህብረቱ ጉባኤ የሚነሱ ጉዳዮች ያለ መገናኛ ብዙሃን ዘገባ ለህብረተሰቡ አይደርስም። መገናኛ ብዙሃን ማህበረሰብና ትውልድን ይቀርጻሉ፣ ልማትና እድገትን ያፋጥናሉና ሚናቸውን በተገቢ ሁኔታ ሊወጡ ይገባል። We also play a very pivotal role in advancing the agenda
አህጉሪቱ አጀንዳዬ ነው ብላ የለየችውን ነገር ለማህበረሰቡ ለማስተዋወቅ መገናኛ ብዙሃን ሊሰሩ ይገባል። በእርግጥ በዓለም ላይ የሚገኙ አብዛኞቹ የመገናኛ ብዙሃን የሚያቀነቅኑት የሚከፍላቸውን ድርጅት ወይም ግለሰብ አጀንዳ ነው። ለዛም ነው አፍሪካ በዓለም አቀፍ ዘገባዎች በአሉታዊ መልኩ የምትሳለው። እናም እኛ በርካታ ጥሩ ነገሮች ስላሉን የአፍሪካ መገናኛ ብዙሃን መልካም ታሪኮችንና የአህጉሪቱን አጀንዳዎች በዘገባዎቻቸው ሊነግሩ ይገባል እላለሁ። A good African story and push the agenda of the continent. We can't keep talking about corruption and political scandals. መገናኛ ብዙሃን ተጽዕኖአቸው ትልቅ ስለሆነ ጉልህ ሚና ነው የሚጫወቱት። ሰዎች የአፍሪካን ጉዳይ የሚረዱት በሚያነቡትና መገናኛ ብዙሃኑ በሚሰሩት ዘገባ ነው። መገናኛ ብዙሃን ታች ባለው ማህበረሰብ ውስጥ የሚንጸባረቁ ጉዳዮች ላይ ሊያተኩሩ ይገባል። መልካም እድሎችና ተግዳሮቶችን በሚዛን ማቅረብ አለባቸው። በተለይ ግን መልካም ስለሆነው ነገር። ምክንያቱም የአፍሪካ አሉንታዊ ጎን በጣም በስፋት ሰምተናል። በእርግጥ በዓለም አቀፍ ደረጃ ዜና የሚሆነው ሁሌም ቢሆን አሉታዊ መልክ ነው። ይሁንና ጋዜጠኞች አራተኛው መንግስት እንደመሆናቸው ይህንኑ ሚናቸውን ሊወጡ ይገባል እላለሁ። Media needs to reflect that too. እንደ አፍሪካዊ ጋዜጠኛ አፍሪካዊ ታሪኮች ላይ ማተኮር አለብን። ምክንያቱም እዚህ ያለነው እኛ ነን። አድማጭ ተመልካች እኛ ከዚህ የሰጠነውን ትርክት ነው የሚቀበለው። እናም እንደ ጋዜጠኛ ዘገባዎች ግብ ሊኖራቸው ይገባል። Consumers have their own say. የመገናኛ ብዙሃኑ ባለሙያዎችም በአዲስ አበባ ያልጠበቁትን ፈጣን ለውጥ አይተዋልና ቆይታቸው አስደሳች እንደነበር አልሸሸጉም። አዲስ አበባ በጣም ቆንጆ ከተማ ነች። የእናንተ መሪ ከመሰረተ ልማት ጋር ተያይዞ የሚሰሩትን ስራ አደንቃለሁ። ለሌሎችም ትምህርት የሚሆን ነው። በተለይ የኢትዮጵያ አየር መንገድ በጣም ነው ደስ የሚሉት። እናንተም አስገራሚዎች ናችሁ፣ ጎበዞችም ናችሁ። I cannot believe at the level of development I see here. እዚህ ባየሁት የልማት ስራ ተደንቄያለሁ። የሚያማምሩ ህንፃዎችና ሆቴሎች አይቻለሁ። በጣም አስደማሚ ነው። እንደ አንድ አፍሪካዊ በአዲስ አበባ ኮርቻለሁ። To be here as an African city. ተመልካቾቻችን የዛሬው የካሪቡ አፍሪካ መሰናዶ እንዲህ እያለ አሁን መቋጫው ላይ ደርሷል። በነበረን ቆይታም እንዲሁ አፍሪካ በጸጥታው ምክር ቤት ለምን ቋሚ መቀመጫ የላትም የሚለውን የተመለከተ አንድ መሰናዶና በአፍሪካ ህብረት ጉባኤ ላይ ተገኝተው የዘገቡ መገናኛ ብዙሃን ታሪኮቻቸውን እንዴት ዘገቡ፣ በምን አማራጮች ሰሩ የሚለውን የተመለከትንበት ሁለተኛውን መሰናዶ ወደ እናንተ አድርሰናል። አሁን በመጨረሻ የሚቀረን ሙዚቃ ነው። ሙዚቃ እንድትጋበዙልኝ ከወዲሁ እወዳለሁኝ። ይሄንን ፕሮግራም በማጋፈር ቃል ኪዳን ሀሰን ከካሜራ ባለሙያው መሐመድ ተማም ጋር በጋራ በመሆን አብረናችሁ ቆየን። ሳምንት በተመሳሳይ ሰዓት እስከምንገናኝ ድረስ ቸር ሰንብቱ።